ሰሞኑን አንድ ፕሮግራም ተካፍዬ ነበረ። እሱን በተወሰነ መልኩ አስቃኛችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰባችን የሆኑ ቪዲዮንም ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር አድርጉት። እንግዲህ ካምፓላ ውስጥ አንድ ትልቅ ጉባኤ ነበረ። አሁን እየሄድን ያለነው ወደ ኮሎሎ የሚባል አካባቢ ነው የተደረገው ፕሮግራሙ። የመንፈሳዊ ፕሮግራም ነው። የቀዳማዊት እመቤት ሙሴቬኒ የፕሬዝዳንት ሙሴቬኒ ባለቤት የተገኙበት ፕሮግራም ነው። እንግዲህ የጥሪ ካርዳችንን ይዘን በቦታው ላይ ደረስን። ትንሽ አርፍደናል። ጥበቃው ትንሽ ጠበቅ ያለ ነው ከሌላ ጊዜ። በየቦታው ነበረ ሲፈትሹ የነበሩት። የጸጥታው ሁኔታ ያው እንግዲህ የሚጠበቅ ነው። ምክንያቱም ቀዳማዊት እመቤቷ በዛ ይገኛሉ። ወዲህ ደግሞ ሀገሪቷ ላይ በቅርቡ ምርጫ ይደረጋል። እንደምታዩት ከጓደኛዬ ጋር ደረስን። ከዛ ፎቶ ቦታ ላይም ወደ ፕሮግራሙ ከመቀላቀላችን በፊት ተነሳን። ዩጋንዳዎች ለሚያዘጋጁት ፕሮግራም በደንብ በቃ እንደዚህ ፎቶግራፍ መነሻ ቦታዎች ዌል ኦርጋናይዝ ናቸው። ይገርመኛል። በጣም የተደራጁ ናቸው። ምንም አይነት ፕሮግራም ሲዘጋጅ ማለት ነው። እንግዲህ እኛም ፎቶግራፎችን ተነስተን ወደ ፕሮግራሙ ገባን ማለት ነው። እንግዲህ እንደምታዩት ኢትዮጵያዊት አገልጋይም አለች። ከኬንያ እና ከዩጋንዳ ናቸው። እንግዲህ አገልጋዮቹ 3 ሴቶች ናቸው። ፕሮግራሙ ምንድን ነበር? ከኢትዮጵያ የመጣችው አገልጋይ ማናት የሚለውን እንግዲህ አሁን ቢዚ ስለሆነችብኝ ላናግራት አልቻልኩኝም። እሷንም አነጋግሬ በስፋት ራሷንም ታስተዋውቀናለች። የፕሮግራሙ ዓላማና እንዴት እንደተገኘች የምትነግረን ይሆናል። እንግዲህ ዛሬ ከፕሮግራሙ ባሻገር ስለ ጃኔት ካታ ሙሴቬኒ ወይም ደግሞ የኡጋንዳው ቀዳማዊት እመቤት ጥቂት ነገር ልላችሁ አስቤያለሁ። እንግዲህ ፕሬዚደንት ዮዌሪ ካጉታ ሙሴቬኒ ባለቤት ናቸው። ጃኔት ካታ እንደ አውሮፓውያን አቆጣጠር ነሐሴ 24 ቀን 1973 ነው የተጋቡት። ቀዳማዊት እመቤቲቱ እንግዲህ ሰኔ 24 1948 በደቡብ ምዕራብ ኡጋንዳ በንቱንጋ አውራጃ ተግሳጽን እምነትና ትምህርትን ከፍ አድርጎ ከሚመለከት ትሁት ቤተሰብ ነው የተወለዱት። ከልጅነታቸው ጀምሮ እንግዲህ ለመማርና ለአገልግሎት ከፍተኛ ፍላጎት እንዳላቸውም አሳይተዋል። ይህም እንግዲህ በኋላ ላይ የህይወታቸው ስራ ቀረጹ ማለት ነው። የከፍተኛ ትምህርታቸውን የተከታተሉት በማኬሬሬ ዩኒቨርሲቲ ሲሆን በትምህርት የመጀመሪያ ዲግሪያቸውን በፕሮፌሽናል መምህርነት አግኝተዋል። በህፃናት እድገት ያላቸውን ክህሎት ደግሞ የበለጠ ለማጠናከር በስዊድን የቅድመ ልጅነት እድገትን ተምረዋል። ከዩጋንዳ ክርስቲያን ዩኒቨርሲቲ በድርጅታዊ አመራርና ማኔጅመንት ማስተርስም ዲግሪ አላቸው ማለት ነው። ቀዳማዊት እመቤቲቱ የጃኔት ሙሴቬኒ የጋብቻ ህይወት እንግዲህ ከዩጋንዳ ሁከትና ብጥብጥ የፖለቲካ ታሪክ ጋር በቅርበት የተሳሰረ ነበረ። በ1971 ኢዲ አሚን ስልጣን ከያዙ በኋላ ከባለቤታቸው ጋር በግዞት ሄደው እንደ ታንዛኒያ፣ ኬንያ እና ስዊድን ባሉ ሀገራትም ኖረዋል። በዚህ አስቸጋሪ ወቅት እንግዲህ ልጆቻቸውን በውጭ ሀገር ማሳደግን ጨምሮ ብዙ ፈተናዎች ገጥሟቸው የነበሩ ሲሆን ባለቤታቸውም ዮዌሪ ሙሴቬኒ ደግሞ በነፃነት ትግሉ ውስጥ በጥልቅ ይሳተፉ ነበረ። እነዚህ ችግሮች ቢኖሩም እንግዲህ የአሁኗ የዩጋንዳ ቀዳማዊት እመቤት የሚያምኑበትን ዓላማ በመደገፍ ለቤተሰባቸው ቁርጠኛና ደጋፊ ሆነው ቆይተዋል። እንደ አውሮፓውያን አቆጣጠር በ1986 የብሔራዊ ተቃውሞ ንቅናቄ ወደ ስልጣን ሲመጣ ጃኔት ሙሴቬኒ ወደ ዩጋንዳ ተመለሱ ማለት ነው። እንደ ቤተሰብ ሴት ጃኔት ሙሴቬኒ ሙሃዚ ጨምሮ የ4 ልጆች እናት ናቸው። አያትም ሆነዋል። ስለ ጠንካራ የቤተሰብ እሴቶች፣ ተግሳጽና እምነት አስፈላጊነት ብዙ ጊዜ በይፋ ይናገራሉ። ይህም እንግዲህ የተረጋጋ ሀገር መሰረት እንደሆነ በመናገር ይታወቃሉ ማለት ነው። ከፕሬዚዳንት ሙሴቬኒ ጋር ያላቸውን ጋብቻ ከ5 አስርት ዓመታት በላይ የዘለቀ በትግልም ሆነ በአመራር ወቅት በጋራ መስዋዕትነት፣ ትዕግስትና ቁርጠኝነት ላይ የተገነባ አጋርነት መሆኑን በተደጋጋሚ ጎልቶ ታይቷል።
ጃኔት ሙሴቬኒ ከቀዳማዊት እመቤትነት ሚናቸው ባሻገር በህዝብ አገልግሎት ውስጥ ትልቅ ስራ ገንብተዋል። በኑንትጋም አውራጃ የሮሃማ ካውንቲን በመወከል የፓርላማ አባልም ሆነው አገልግለዋል። የካራሙጃ ጉዳዮች ሚኒስትርን ጨምሮ በርካታ የካቢኔ ቦታዎች ላይም ሰርተዋል። በዩጋንዳ እንግዲህ በጣም የተገለሉ ክልሎች ውስጥ የሰዎችን ህይወት በማሻሻል ላይ ትኩረት አድርገው በመስራት ይታወቃሉ። ቀዳማዊት እመቤቲቱ በኋላም እንግዲህ የትምህርትና ስፖርት ሚኒስተር ሆነው የብሔራዊ ትምህርት ፖሊሲን፣ ትምህርት ቤቶችን፣ ዩኒቨርሲቲዎችና የስፖርት ልማትን በመቆጣጠር ለስነ ምግባራዊ እሴቶች፣ ለትምህርት ተደራሽነትና ለወጣቶችን ማብቃት ላይ ከፍተኛ ትኩረት ሰጥተው ሰርተዋል። ጃኔት ሙሴቬኒ እንግዲህ በሰብአዊነትና በማህበራዊ ስራቸው በሰፊው ይታወቃሉ። ተጋላጭ ቡድኖችን በተለይም ደግሞ ሴቶችና ህጻናትን በመርዳት ወይም ደግሞ ለመርዳት የታለሙ በርካታ ውጥኖችንም ይደግፋሉ። ከዋና ዋና አስተዋጽኦቻቸው እንግዲህ አንዱ በዩጋንዳ የሴቶች ወላጅ አልባ ህጻናቶችን ለማዳን በሚደረግ ጥረት በመላው ሀገሪቱ ወላጅ አልባ ህጻናትና አቅመ ደካሞችን ከሚደግፈው ጋር ያላቸው ተሳትፎ ነው። እንግዲህ በጣም ከብዙ በጥቂቱ የቀዳማዊት እመቤቲቱ ይህንን ይመስላሉ። ሰው እንግዲህ በዚህ ፕሮግራም ላይ ተገኝተው ነበረ። ከኢትዮጵያ ተጋብዛ ለመጣችው አገልጋይና እንዲሁም ከኬንያና ከዩጋንዳ ላገለገሉት ስጦታ ተበርክቶላቸዋል። በጥቂቱ እንግዲህ ፕሮግራሙ ምን እንደሚመስል ወይም ደግሞ በተለይ በዝማሬ ላይ የሴቶች ጉባኤ ነው የነበራቸውን አክቲቪቲ በተወሰነ መልኩ አሳያቸዋለሁ። እንግዲህ በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ሁኑልኝ። ሰብስክራይብ ማድረግ አትርሱ። ለሌሎች እንዲደርስም ደግሞ ሼር፣ ላይክ፣ ኮሜንት አድርጉ። በጣም አመሰግናለሁ። That we overcame Satan by the blood of the Lamb. I refuse to be the same again. Never